ሁሉም ልጆች ሲያድጉ አስትሮኖመር መሆን እንደሚፈልጉ ይናገራሉ። ነገር ግን የሚያሳኩት ጥቂቶቹ ናቸው። ከዚህ ውስጥ ይህች የምትመለከቷት ሴት አንዷ ናት። አስትሮኖመር መሆን በጣም ነው የምትፈልገው። ሰላም፣ እንዴት ናችሁ? ባለ ታሪካችን ሜሪሳ ትባላለች ከዳላስ። ላይክ እና ሰብስክራይብ እንድታደርጉ እያስታወሰቻችሁ ነው። እሺ፣ በእርግጥ ትክክለኛ አስትሮኖመር አይደለችም፣ ነገር ግን የቻለችውን ትሞክራለች። ሁሌ ክረምት ወደ ማሰልጠኛ ካምፕ ትገባለች። በዛ ሰዓት ሌሎች ልጆች ከባዱን የማትስ አልጀብራ ለመፍረጥ ይሞክራሉ። ነገር ግን እሷ ማትሱንም ቢሆን አይከብዳትም። እነሱ የከበዳቸውን እሷ በ2 ደቂቃ ታቀላጥፈዋለች። ሁልጊዜም ቢሆን እንደ አርአያ የምታያቸው እነዚህን ሴቶች ነበር። እነዚህ ሴቶች ወደ ጠፈር መሄድ የቻሉ ብርቅዬ ሴቶች ናቸው። እነሱን መሆን አብዝታ ትመኛለች። በቤት ውስጥ ቤተሰቦቿ ጣፋጭ ምግቦችን ሲመገቡ፣ እሷ ግን በናሳ ላይ የሚገኙ ደረቅ ምግቦችን ነበር የምትመገበው። ይሄ ሁሉም ቢሆን ለቤተሰቦቿ ግራ አጋቢ ነገር ነበር። ግን እሷ እነሱ ስለሚያስቡት ነገር ግድ አልነበራትም። ነገር ግን ምግቦቿን መደበቅ ነበረባት። ምክንያቱም ወንድሟ ቤት ውስጥ ድመቶችን እያሳደደ እነሱ ላይ እየደፋ ስለሚያስቸግራት ነበር። ምንም ብትለው ጭራሽ አይሰማትም። አባቷ አስትሮኖመር የመሆን ምኞቷን አልወደደላትም ነበር። ምክንያቱም እሱ እንደ ጠበቃ አሊያ ደግሞ የሕክምና ባለሙያ እንድትሆን ነበር የሚፈልገው። እሷ ግን ህልሟን ከመከተል ወደ ኋላ አላለችም። አንድ ቀን ወደ ክላስ ስትሄድ ተማሪዎች ተሰብስበው አንድ ነገር ሲመለከቱ ታያለች። ጠጋ ብላ ስትመለከት ለእሷ በጣም አስደሳች ዜና ነበር። ደስታዋን መቋቋም አልቻለችም። ምክንያቱም ነገሩ ወደ ናሳ ለመሄድ ስለሚደረግ ስልጠና ነበር የሚያወራው። ይሄ የትም የማይገኝ እድል ነበር ለእሷ። በጣም ተደሰተች። ፕሮግራሙ የሚሆነው በሚቀጥለው ሳምንት እንደሆነ ድርጅቱ አስታውቋል። ስለዚህ አሁን አባቷን ለማሳመን ማቀድ ጀመረች። ነገር ግን ሲሰማ እሱ በጣም ተቆጣ። በጭራሽ አይሆንም አለ። እሷም ግን ዝም ብላ መቀመጥ አልፈለገችም። ለማሳመን መሞከር ጀመረች። እሱ እንደ ምክንያት ትምህርቷን ማጥናት እንዳለባት ነገራት። ነገር ግን እሷ ሁሉንም ሳብጀክት እንዳመጣች አሳየችው። ከዛም የቤት ስራዎችን እንድትሰራ አዘዛት። እሷም በተራዋ ሁሉንም ስራ በዚህ ሳምንት ሰርታ ከጨረሰች ይፈቅድላት እንደሆነ ጠየቀችው። እሱም ግራ ገብቶት ለማሰብ ሲሞክር እድል ሳትሰጠው አመሰግናለሁ ብላ ሳመችው። ከዛም ወዲያውኑ ስራዋን ጀመረች። ግቢዋ ማጽዳት፣ መሬቱን በቻለችው አቅምና ፍጥነት አጸዳችው። በመጨረሻም ቤቷ አብለጨለጨ። ነገር ግን እንደጨረሰች ለአባቷ ልታሳውቀው ስትሄድ ተጨማሪ ስራዎችን በወረቀት ጽፎ ሰጣት። ስታየው በጣም ደነገጠች፣ ሰለቻት። ግን ህልሟ ማሳካት ስለነበረባት ጥርሷን ነክሳ ስራዋን ለመስራት ወሰነች። በመጨረሻም ሁሉም ስራን ጨረሰች። በጣም ደክሟት ወደ አባቷ ልታሳውቀው ሄደች። እሱም ጋዜጣውን ገለል አድርጎ ተመለከታትና ሌላ ወረቀት በድጋሚ ሰጣት። እሷም ወረቀቱን ተቀብላ መነጫነጭ ጀመረች። የጠየቃትን ሁሉ እንደሰራችና ድጋሚ ሌላ ነገር እንደማትሰራ ማጉተምተም ጀመረች። እሱም መጀመሪያ የሰጣትን ወረቀት እንድትመለከት አዘዛት። እሷም ወረቀቱን ስትመለከት በጣም ተደሰተች። ሄዳ አቀፈችው። ምክንያቱም ወደዛ የምትሄድበትን የባስ ትኬት ነበር የሰጣት። እናም ቃል ነው፣ ቃልሽን ስለጠበቅሽ የፈለግሽውን አግኝተሻል አላት። እሷም በጣም አመስግነው በነገታው ወደ ማሰልጠኛ ተቋሙ በባስ መሄድ ጀመረች። በመንገዷ ላይ በባሱ መስኮት የሚታዩትን ዛፎች፣ ቦታዎች እያየች በጣም መደነቅ ጀመረች። ወደ ቦታው ስትቀርብ በጣም የሚያስደምሙ ነገሮችን ማየት ጀመረች። አይኖቿን ማመን እስኪከብዳት ድረስ ተደነቀች። ከዛም በነገታው ዩኒፎርሟን ለብሳ ወደ ክላስ ገባች። ክላሱን ስትመለከት በተማሪዎች ተሞልቷል። አብዛኞቹ ወንዶች ናቸው እና በጣም ኮስታራና ዝምተኛ መሆናቸውን አስተውላለች። ከዛም መቀመጫ ፈልጋ ሴቷ ልጅ ወደ ተቀመጠችበት ቦታ ሄደች እና ወንበሩ ላይ ለመቀመጥ ፍቃዷን ጠየቀቻት። እሷም ኮስተር ብላ ፈቀደችላት። ለምትጠይቃት ጥያቄ በሙሉ ኮስተር ያለና አጭር መልስ ነበር የምትመልሰው። እናም ትንሽ መጨነቅ ጀመረች፣ ምክንያቱም ቦታው እሷ ከለመደችው አካባቢ ፍጹም የተለየ ነበር። እናም በድጋሚ ልታወራ ስትሞክር ልጅቷ ጓደኛ እንደማትፈልግ ድጋሚ እንዳታወራት ነገረቻት። ከዛ ግን ወዲያው አሰልጣኛቸው ወደ ክላሱ ገብቶ ራሱ ማስተዋወቅ ጀመረ። ከዛም ስለ ስልጠናው ጠንከር ባለ ድምፅ ማስረዳት ሲጀምር ሜሪሳ በጣም መጨነቅና መፍራት ጀመረች። ምሳ ሰዓት ደርሶ እስክትወጣ በጣም ቸኮለች። ከዛም ለስልጠናው ያቅማቸውን እንዲያደርጉ አስጠንቅቋቸው ወደ ስልጠናው መራቸው። ሜሪሳ በቻለችው አቅም በሁሉም ነገር ላይ አሪፍ ለመሆን ያቅሟን እየሞከረች ነው። ተራራ እንዲወጡ 2 መንገዶች ተቀመጡላቸው። በገመድ ላይ መንጠላጠልና በድንጋዩ መሰቀል ነበር። ሁሉም ሰዎች ወደ ገመዱ ሲሮጡ
እሷ ግን ወደ ድንጋዩ ሄደች፣ ምክንያቱም ገመዱ እንደሚበጠስ ስላሰበች ነበር። እናም ግን ልክ ነበረች። ልጆቹ ብዙም ሳይወጡ ገመዱ ተበጥሶ ጣላቸው። ከዛም ግን እሷ በነበረችበት መንገድ አንድ ልጅ አብሯት ነበር። እናም እሱ በአይኑ ጠቅሶ ሊያሽኮረምማት ሞከረ። ነገር ግን እሷ ሊያዘናጋት እንደሆነ ስላሰበች እሱን ችላ ብላ ወደ ላይ ወጣች። እናም ለማጠናቀቅ በኃይል መሮጥ ጀመሩ። ሩጫውን ሴቶቹ አንደኛና ሁለተኛ ሆነው ወጡ። አሰልጣኙም እንኳን ደስ አላችሁ እናንተ ጨርሳችኋል አላቸው። ባለነጭ ጸጉሯ ልጅ ምንም አልመሰላትም ነበር። ነገር ግን ማሪሳ አለመደሰት አልቻለችም። መዝናናት ጀመረች። ከዛም የምሳ ሰዓት ደርሶ ወደ መመገቢያ አዳራሽ ሄዱ። ሁሉም ሰው ዝም ብሎ ምግቡን እየተመገበ ነበር። ሜሪሳ በእርግጥም ተመልክታቸዋለች። ሁሉም ብቻቸውን ነበሩ። እሷ ግን ብቻዋን መሆኗን ምንም አልወደደችውም። እዛ ውስጥ የጠቀሳትን ልጅ ሳይቀር አየችው። እሱም ብቻውን ነበር። እናም ስታስበው ባለነጭ ጸጉሯ ልጅ ልክ ናት፣ እዚህ ምንም ጓደኛ አያስፈልግም ብላ አሰበች። ከዛም ከምሳ በኋላ የጠቀሳትን ልጅ መንገዷ ላይ ቆሞ አገኘችው እና እሱም ድጋሚ ጠቀሳት። ከዛ እሷም ሊያዘናጋት ስለመሰላት ጓደኛ እንደማትፈልግ በጩኸት ነገረችው። እሱም ደንግጦ እሺ አላት። ከዛም ከቀጣይ ስልጠናችን በኋላ ለእረፍት ትንሽ ጣፋጭ ኬክ በላው። ከዛም በድጋሚ ጭንቅላት የሚጠይቁ ስራዎችን ታዘናል። ለመስራት እየሞከርኩ ነው። በጣም ብዙ የማትስ ቀመሮችን መስራት ነበረብን። እርስ በራሳችን በፉክክር ተፋጠናል። የሚቀጥለው ልምምዳቸው ሜሪሳን በጣም የሚያስደስት ነበር። የመሬት ስበት የሌለበት ቦታ ላይ መቆየት መቻል ነበር። እንግዳ ነገር ቢሆንም በጣም አስገራሚ ነበር። ሰዓታችን እየቆጠረ ሲሄድ ያ የጠቀሰኝ ልጅ ቦታውን መቋቋም አቅቶት ፊቱ ወደ አረንጓዴነት ተቀይሮ አስመለሰው። በጣም ያስቃል። ባለነጭ ጸጉሯ ልጅ ግን ምንም አልመሰላትም ነበር። ሰዓት በሄደ ቁጥር ወንዶቹ በጣም አቃታቸውና አስመለሱ። በሚቀጥለው እረፍት ወደ ሙዚየም ለመሄድ ወስኜ ሄድኩኝ። በጣም የሚያስገርሙ ነገሮች ነበሩ የነበሩት። ከዛም ድምፅ ሰምቼ ዞር ስል ያ ልጅ ወደ እኔ መጣ። ከዛም ሊተዋወቀኝ ፈልጎ ኒክ እንደሚባል ነግሮኝ እጁን ዘረጋ። ከዛም እኔ ትንሽ አስቤ መሪሳ እባላለሁ ብዬ የተዋወቅኩት። ከዛም ግን ልምዶችን መለዋወጥ መማማር ጀመርን። ከልጅነቱ ጀምሮ ስለ ናሳ ስለነበረው ፍቅር አጫወተኝ። እኔም ስላሳለፉት ነገር በደንብ አወራሁት። አባቷ አስትሮኖመር እንዳትሆን እንደማይፈልግ እና ዶክተር ወይንም ጠበቃ መሆን እንዳለባት እንደሚፈልግ ነገረችው። እሱ ምንም ማለት እንዳልሆነ ነግሮ አረጋጋት። እሷን በመጨረሻ የሆነ ሰው ስላወራች ደስተኛ እንደሆነች ነገረችው። እረፍቱ አለቀ። እናም ወደ ስልጠናው ገባን። በየቀኑ የምንገባባቸው አዳዲስ ቦታዎች በጣም እያስገረሙኝ ነበር። አሁን ግን የገባንበት ስልጠና በጣም ከባድ ነበር። የሁላችንንም ትብብር ይፈልጋል። እኛም አብረን በጋራ እየተነጋገርን ለመፍታት እየሞከርን ነበር። ችግሩ ከባድ ይመስላል። እጄ መንቀጥቀጥ ጀመረ፣ ግን እንደምናደርገው እርግጠኛ ነበርኩ። በመጨረሻም ግን ችግሩ ድንገት ተፈታ። አሰልጣኛችን በስፒከሩ እንኳን ደስ አላችሁ ችግሩን ፈታችሁታል ሲል ተሰማ። በጣም ነበር የተደሰት ነው። ኒክን ሄጄ ያቀፍኩት። ሁሉም ሰው ያጨበጭብልን ጀመር። በመጨረሻም የትብብር ስራ ሰርተን ከሁሉም ፊት በአንደኝነት ተሰለፍን። ከዛ ሁሉ ነገር በኋላ ትንሽ ለመረጋጋት አስቤ ወደ ላይ ወጣሁ። እናም ከፊቴ በሚታዩት ነገሮች እየተደመምኩ ሳለ ባለነጭ ጸጉሯ ልጅ መታ እኔን ለመቀላቀል ፈቃዴን ጠየቀችኝ። እኔም ፈቀድኩላት። ከዛም መጀመሪያ አካባቢ ስላሳየቻት መጥፎ ባህሪ ይቅርታ ጠየቀቻት። ያን ያደረገችው ከስልጠናው እንዳትስተጓጎል ፈርታ እንደሆነ ነገረቻት። ሜሪሳን በደንብ እንደምትረዳት ገልጻላት ከዚህ በኋላ ጓደኛሞች ለመሆን ተስማምተው ከዛም ልምዶችን መለዋወጥ ጀመሩ። በመጨረሻ አንድ ግሩፕ ለመሆን ተስማምተው ተጨባበጡ። በሚቀጥለው ጠዋት አሰልጣኛችን ለትልቅ ስብሰባ ወደ አዳራሹ ጠራን። እናም የስልጠናችንን ውጤት መናገር ጀመረ። ከዛም ግን ከኔ ይልቅ ባለነጭ ጸጉሯ ልጅ በደንብ በመስራቷ ወደሚቀጥለው አለፈች። እኔ ማለፍ አልቻልኩ። እድሜ ልኬን ስጠብቀው የነበረው ነገር ነበር። ነገር ግን እኔ ቢከፋኝም ለሷ በጣም ደስ ብሎኝ ነበር። እናም ሳገኛት የደስታ እቅፍ አደረኳትና መልካም ምኞቴን ገለጽኩላት። እኔና ኒክ ስልክ ተቀያየርን። ከዛም ወደ ቤቴ ተመለሱ። እናም የስፔስ እቃዎቼን በሙሉ በቦክስ አድርጌ አስቀመጥኳቸው። ለመጨረሻ ጊዜም ቢሆን ግን
በቴሌስኮፔ ሰማዩን ማየት ፈለኩኝ። እናም በጣም አስገራሚ እይታ ነበረው። ሰማዩን መሰናበት ፈልጌ ነበር። ከዛም አባቷ ወደ ውስጥ ገባ። ምን እያደረገች እንደሆነ ሲጠይቃት እባክህ አንተ ልክ እንደነበርክና እኔ እንደተሳሳትኩኝ እንዳትነግረኝ አለችው። ከዛ አባቷን በተረጋጋ ድምጽ ያደረገችው ሁሉ ልክ እንደሆነ ነገራት። ይቺ ዓለም ህልም ያላቸውን ሰዎች እንደምትፈልግና በጭራሽ ተስፋ እንዳትቆርጥ ነገራት። እሷን በሰማችው በጣም ተደንቃ ዘላ አቀፈችው። እናም በድጋሚ ፖስተሩን ከአልጋዋ ላይ አብረው ሰቀሉት። እናም እሷ አሁን ምን ትለናለች? በጭራሽ ተስፋ አልቆርጥም። ምናልባት አንድ ቀን እኔን እንደ ጀግናዋ የምታይ ህጻን ልጅ ትኖራለች። አንድ ቀን እኔም እንደ ሌሎቹ ጀግና ተብዬ ለሌሎቹ አርአያ ሆናለሁ ትለናለች።